ሩታ እንግዲህ ሄርሜላ ከህይወቷ እንድትወጣ ብዙ ጊዜ ለምናታለች፣ ብዙ ነገርም ብላ አስጠንቅቃታለች። ሄርሜላ ነገር ግን ከሷ ህይወት ልትርቅም ልትወጣም አልቻለችም። ጭራሽ ባዝ ብሎ ባሏን አፈቅራለሁ በማለት እንግዲህ ሌላ ታሪክ ውስጥ ገብታለች ማለት ነው። ሩታ እንግዲህ በጣም እጅግ በጣም ብዙ ነገር እያሰበች ነው በዚህ ሰዓት። እንግዲህ ጠበቃውን እያናገረች ነው፣ ሀቤልንና ሄርሜላን ልትከሳቸው ማለት ነው። አንዳንድ ጊዜ እንግዲህ ሰዎችን ጸጥ ብለን እስኪ ምን እንደሚሆኑት ስናስባቸው ጊዜ ስንሰጣቸው ምንም ማድረግ የማንችል ደካማ እንደሆነን ነው የሚገባቸው ማለት ነው። አንዳንድ ጊዜ የሰው ልጅ በመናገር እና በማውራት ብቻ ማመን የለበትም ማለት ነው። በዝምታ ውስጥም የሚገባ ሰው እንግዲህ ብዙ መልስ አለው። እንግዲህ ሩታ ብዙ ጊዜ ተናግራለችም፣ በዝምታም እያሳለፈችበት ታይም አለው ማለት ነው። ነገር ግን አሁን በዚህ ሰዓት ከአቅሟ በላይ የሆነ እንግዲህ ሄርሜላ ገፍታ መታ አብርሃምን አፈቅረሃለው፣ ከአንተ ጋር መሆን ይፈልጋለው፣ በደንብ ነው ፍቅር የሚሰጥክ በማለት እንግዲህ ትልቅ ወንጀል ሰርታለች ማለት ነው። ምክንያቱም አብርሃም ማለት ባለትዳር ወንድ፣ የልጅ አባት፣ ሚስቱ አራስ ሆና ያለች ባል እንዴት ነው? ምን አይነት ልብ ሲኖርሽ ነው መተሽ የምታፈቅሪ? ሄርሜላ እንግዲህ ከባድ ችግር ነው የፈጠረችው ማለት ነው። እንግዲህ ሩታ እንደተናገረችው እኔ ለአብርሃም ይቅርታ ላደርግለት እፈልጋለሁ፣ ልጄንም ከሱ ጋር መሳደግ እፈልጋለሁ፣ ፍቅር እንዲያገኝ ልጄ ያለ አባት እንዲያድግ አልፈልግም ብላለች ማለት ነው። ነገር ግን ይቅርታ ማድረግ ያልፈለግኩት ነገ ተመልሶ እሷ ጋር ስለሚሄድ ለምን ቃሌን አበላሻለሁ? ምክንያቱም እሱ ከእሷ ጋር ሊላቀቅ አልቻለም። ዛሬም ነገም ከእሷ ጋር ነው የሚገኘው። በዙሪያ ያሉ ሰዎች ናቸው የእሱን ህይወት እየተቆጣጠሩ ያሉ። እሱ በህይወቱ ላይ መወሰን አልቻለም በማለት እንግዲህ ብዙ ነገር ተናግራለች ማለት ነው። እና ሀቤል እንግዲህ በመጀመሪያም ሄርሜላን እነሱ ነበረው ይዞ የመጡት ማለት ነው። ሄርሜላ እንግዲህ በመጀመሪያ አድናቂ ነኝ ብላ ነበረ የአብርሃም ህይወት ውስጥ የገባችው። ዛሬ ግን ገፍታ መታ ትዳሩን አፋትታ አፈቅረሃለሁ፣ ወዳሃለሁ አብርሽ፣ እኔ የምትፈልገውን ነገር አድርግልሃለሁ፣ በደንብ ነው ፍቅር የሚሰጥክ በማለት እንግዲህ የአብርሃምን ልብ ለማሸፈጥ እየሞከረች ነው ማለት ነው። እኔ የገረመኝ ነገር ቢኖር ሩታስ እንግዲህ አንዴ ገብታበታለች፣ ዝምታም ትመርጣለች፣ አንዳንድም ትናገራለች። ሄርሜላ ቆይ ሄርሜላ ቤተሰብ የላትም? እንደዚህ ስታደርግ እንደዚህ የሰው ትዳር ስታፈርስ ለምንድን ነው ሀይ የማይሉት? እኔ ጥያቄ የሆነኝ ትልቅ ነገር ይሄ ነው ማለት ነው። እንግዲህ ሀቤል በዚህ ሰዓት እንከሳሃለን ብለዋል ማለት ነው። ሩታ እንከሳለሁ ብላለች። የሩታ አክስትም እንግዲህ ገኒ አንተ መከሰስ አለብህ፣ እንከሳሃለን፣ ምክንያቱም የእሷ ህይወት ውስጥ ገብተህ ዝግጅት አዘጋጅተ አፈቅራለሁ ፍቅርህን ትገልጽለታለህ ብለህ እንደዚህ አይነት ታሪክ የምትፈጽመው አንተ ማነህ? ምንድነህ? ከሩታ እጅ ውስጥ እኮ ስትበላ ነበረ። እስከ ዛሬ እኮ ከሩታ እጅ ነበረ ስትበላ ነበረ። ተመልሶ እጇን መበብላቱ አይከብድህም? በማለት እንግዲህ ጠርታ ብዙ ነገር ተናግራለች ማለት ነው። ነገር ግን እንግዲህ ሀቤል በጣም አስነዋሪ ንግግር ነበረ ሲናገር የነበረ ማለት ነው። አፍላፊ ነገር ነበረ ሲናገር የነበረው። ነገር ግን ገኒ እኔ ከአንተ ጋር ልጨቃጨቅ አልመጣውም፣
ብለው ነበረ ማለት ነው። እንግዲህ በዚህ ሰዓት ሩታ እከሳችኋለሁ፣ ሁሉም ትዳር ውስጥ ገብቶ እንደዚህ የሚያቦኩትን መከሰስ አለባቸው፣ ሰብስቢያቸው እከሳለሁ በማለት እንግዲህ ተናግራለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች፣ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ያለው ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። እንግዲህ ይህን ቪዲዮ ስታዩ ሼር ላይክ አድርጉልኝ። መልካምነት ለራስ ነው፣ ከእናንተ የሚጎል ነገር የለምና ሼር ላይክ አድርጉልኝ። ቪዲዮን ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ክበሩልኝ። ፈጣሪ የልባችሁ ምሻት ይክፍልላችሁ። ከኃጢአት ውጭ ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ሄርሜላ እንግዲህ አያልቅባት ነው፣ እሷ ስሟ ራሱ አያልቅብሽ። እንግዲህ አብርሃምን እንግዲህ አፈቅርሃለሁ፣ ከአንተ ጋር መኖር እፈልጋለሁ፣ በደንብ ነው ፍቅር የሚሰጥክ በማለት እንግዲህ የአብርሃምን ልብ ለማሸፈት እየሞከረች ነው። አብርሃም እንግዲህ ፌንት ሰርቶ ሐኪም ቤት ሁሉ ገብቶ ነበረ ማለት ነው። ነገር ግን እንግዲህ አልተሳካለትም። ኤርሜላ በጣም አስቸጋሪ ነው። አብርሃም በጣም ነበረ የደነገጠው። እንዳትነኪኝ፣ ከዚህ በኋላ እኔ ባለበት ቦታ እንዳደርሺ እያላት ነበረ ማለት ነው። እሷ እንግዲህ እንደ ሂባብ ተጠምጥማበት ልትላቀቀው አልቻለችም ማለት ነው። በጣም ነው የሚያስጠላው። አንዳንድ ጊዜ የምናደርጋቸው ነገር አናቅም ማለት ነው። አስቸጋሪ ነው። የሰው ትዳር ውስጥ ገብተን ማቡካት አንዳንድ ጊዜ ያስጠላል ማለት ነው። ምክንያቱም ትዳር የሁለት ሰዎች ናቸው እንጂ ሌላ ሰው እየገባበት የሚያቦካ ጤና ጣቢያ አይደለም። ትዳር ማለት ትዳር ክብር ነው። የሁለት ሰዎች ናቸው እንጂ ሶስተኛ ወገን ገብቶበት አስተያየት የሚሰጥበት፣ የሚቦካካበት፣ የሚጨማለቅበት አይደለም። ነገር ግን እንግዲህ እነ ሀቤል አብርሃምን መንገድ እንዲስት እያደረጉ ያሉ እነሱ ናቸው ማለት ነው። ኤርሜላ እንግዲህ አንድ ጊዜ አንቺ ምንድን ነው የሚባለው የበሰበሰ አይፈራም ሆነሻል። አንቺ እንግዲህ የሰው ትዳር ውስጥ ገብተሽ እንግዲህ የሰው ባልን አፈቅራለሁ ማለት በጣም ነው የሚያስጠላው። እውነት ለመናገር ስንት የሚፈቀር ወንድ አለና አንቺ ባለ ትዳር የሆነ ወንድ ሚስቱ አራሱና ያለችው ወንድ እንደዚህ ማለትሽ በጣም አስነዋሪ ነው። ኤርሜላ እውነት እንደ ሴት ዞር ብለሽ ብታስቢ ያንቺ ባል እንደዚህ ሌላ ሴት መታ እንደዚህ ብትለው ምን አይነት ስሜት እንደሚሰማሽ እንደው ራስሽን በሩታ ቦታ ሆነሽ ብትመለከቺ እኔ በጣም ነበረ ደስ የሚለኝ ማለት ነው። ለማንኛውም ፈጣሪ መስተዋሉን ይስጥሽ። እኔ ሌላ ምንም የምልሽ ነገር ሄርሜላ ለሰው ልጅ መስተዋል ይስጠው ፈጣሪ። መስተዋል ጎለን መንገዳችንም ለቀን ሌላ መንገድ ነው የምንይዘው ማለት ነው። በጣም አስቸጋሪ ነው አንዳንድ ጊዜ ሰዎች ስንባል። ፈጣሪ ለሁላችንም መስተዋሉን ይስጠን። በጣም ነው የሚያስጠላ አንዳንድ ጊዜ የምናደርገውና የማናደርጋቸው ነገር ለይተን ማወቅ አለብንና የሰው ትዳር ውስጥ የሰው ህይወት ውስጥ ገብተን ሌላ ወከባ፣ ሌላ ታሪክ፣ ሌላ ታምር መፍጠር በጣም ዋጋ ያስከፍለናል ማለት ነው። ሄርሜላ እንግዲህ አንቺ የሩታ ቦታ ብትሆኝ ኖሮ፣ ይሄ ትዳር ያንቺ ቢሆን ኖሮ ያንቺ ባል እንደዚህ ሌላ ሴት መታ እንደዚህ ብታደርግ ኖሮ ምን ታደርጊ ነበረ? እንደው እኔ ይሄን ለሰከንድ ጊዜ ወስደሽ እንደው ለ2 ደቂቃ ጊዜ ወስደሽ ብታስቢ የሩታ ስሜት በደንብ ነበረ የሚገባሽ ማለት ነው። እንግዲህ ሄርሜላ ፈጣሪ መስተዋሉን ይስጥሽ። በጣም አስቸጋሪ ነው እና አቤል እያደረጉት ያሉ በጣም ነው የሚያስጠላ ማለት ነው። በጣም እጅግ በጣም አስነዋሪ የሆነ ነገር ነው ማለት ነው። በጣም ነው የሚያስጠላ እውነት ለመናገር ትዳሩ የሩታና የአብርሃም ነው እንጂ እናንተ መሀል እየገባችሁ እንግዲህ አንዴ ቁረጡ አንዴ ፍለጡ ብላችሁ እንትን የሚሰጡት ምንም የሚመለከታችሁ ነገር የለም። ትዳሩ የሁለታቸው ነው። በነገራችን ላይ አብርሃምና ሩታ መቼም አይለያዩም። ልጆቹ በጣም ነው የሚዋደዱት።
አብርሃምን እንግዲህ መንገድ እያሳቱ ያሉት እነ ብሩክ ተብዮና እነ ሀቤል ናቸው ማለት ነው። ምክንያቱም መንገድ እንዲስት እያደረጉ ያሉት ሁለቱ ናቸው እንጂ አብርሃም ሩታን በጣም ነው የሚወዳት። እንግዲህ ከልጁ ጋር መሆን ይፈልጋል። ትዳሬን እፈልጋለሁ ብሎ በግልጽም ተናግረዋል ማለት ነው። ሩታ እንግዲህ ልጄ አባት አቶ የልጅ አባት ፍቅር አቶ እንዲያድግ አልፈልግም እንጂ ይቅርታ አደርግለት እፈልጋለሁ። ነገር ግን ይቅርታ ያልተቀበልኩት ነገ ተመልሶ እሷ ጋር ስለሚሄድ ለምን ይደክማለሁ? ለምን ሌላ ህይወቴ አሁንም እንደ በፊቱ እንዲሆን ስለማልፈልገው ለዛ ነው በማለት እንግዲህ ተናግረዋል ማለት ነው። በጣም አስቸጋሪ ነው እንግዲህ ሩታዬ፣ በጣም ትዕግስተኛ ነሽ። እንግዲህ አርግዘሽ እስክትወልጂ ድረስ ብዙ ፈተና ነበረብሽ፣ ብዙ ውጣ ውረድን አሳልፈሻል። እንደገናም ደግሞ ወልደሽ እንግዲህ ሌላ ታሪክ ሌላ ድራማ ይዞ መጡ ማለት ነው። እኔ በጣም አይደክማችሁም? ራሱ የሰው ህይወት ውስጥ ገብቶ እንደዚህ ሲያቦኩ ጣረ በሰው ህይወት ውስጥ ውጡላቸው፣ በሰላም ይኖሩ ልጆቹ። ሀቤል በነገራችን ላይ አንተ በጣም ተንኮለኛ ሰው ነህ። የምታደርጋቸው ነገር ራሱ በጣም ነው የሚያስጠላ። ሀቤል በነገራችን ላይ ፈጣሪ ለሁላችንም መስተዋሉን ይስጠን። በጣም ነው የሚያስጠላ። የሰው ህይወት ውስጥ ገብተን አንድ ውጪ ግቢ እንደዚህ ወሳኝ በቃ የአብርሃምን ህይወት እኮ እነሱ የሚመሩት አደረጉት እኮ የአብርሃምን ህይወት እነሱ የሚኖሩ እኮ ነው ያስመሰሉት ማለት ነው። ፈጣሪ ለሁላችሁም መስተዋሉን ይስጣችሁ ማለት ነው። በጣም ነው የሚያስጠላ። ወደ ራስሽ ተመለሽ ሄርሜላ። እንደው ለ2 ደቂቃ የሩታ ቦታ ራስሽን አድርገሽ አስቢ። አንቺ ብትሆኚ ምን ታደርጊ ነበረ? ሴት ልጅ ሆነሽ ሴት ልጅ ላይ እንደዚህ ማድረግ በጣም ከባድ ነው ማለት ነው። በጣም ያስጠላል። በነገራችን ላይ በጣም ነው የሚያስጠላ እያደረግሽ ያለሽው። እውነት ምንም እንትን አይሰጥም ማለት ነው። ምንም ደስ አይልም። በጣም ነው የሚያስጠላው። ሄርሜላ በነገራችን ላይ ፈጣሪ ልቦና ይስጥሽ። አብርሃምን አንተም ፈጣሪ ልቦና ሰጥቶ ወደ ትዳርክ ይመልስክ። እንግዲህ ውድ ቤተሰቦቼ ዛሬ ይዤ የመጣሁት ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አርጉልኝ። ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።